እንዴት ኖት ሕዝቅኤል? ሰላም ነኝ። ሰላማችሁ ይብዛ። አለን። ምንድነው ማረጎ? ምንድነው? አረ ምንም ማድረግ የለኝም። አይ በቃ ከሌለህም ምን ታደርጋለህ? ሰንበት ተማሪ ነኝ። እኛ ቄስ ነበር የፈለግነው። ቄስ ወይም ዲያቆን ታገኛለህ? ችግር የለም ሞክሬዋለሁ። ችግር የለም። እሱ ነው። ምኑን ነው የሞከርከው? የቄሱን። ቄስ አለ አለሁ እ አለሁ እኔ ቄስ ነህ አንተ? ቄስ ነህ? አዎ። እሺ አምስተኛ መሆናችሁ ዕምራን አምስተኛ ቄስ ማለት ነው። እሺ ስምህ ማን ነው ግን መጀመሪያ? ሆሳዕና። ስለዚህ ቀሲስ ሆሳዕና ማን ነው ስምህ? መጠሪያ ማዕረግ? አዎ ዲያቆን ሆሳዕና። ዲያቆን ነህ? ኦኬ ዲያቆን ነህ ጀማ፣ ችግር የለውም። እሺ እንደዛ ከሆነ ክቡር ሆሳዕና ትልቁ ላይ እናደርጎታለን። ያው የቅድሙ ዲያቆን ሂዷል፣ እርሱ አምስተኛ ኖት። እሺ አምስተኛ ቄስ ኖት። አሁንም 4 ደቂቃ አድርግልና ልጀምር። ጥያቄው ለምን አስፈለገ ማለት አልችልም። ቀጥሎ ያው እንዳልሳሳት ብያለሁ። አይ ችግር የለውም። እሺ አስጀምርልኝ። ምን ታርጉም ያዳምጡኝ። እሺ ሆሳዕና ስለገቡ መጀመሪያ አስጀምርልኝ። አልሐምዱሊላሂ ወከፋ። አምስተኛ ደርሰናል። ሆሳዕና ዲያቆን ሆሳዕና ጆይን ብለዋል ሊመልሱ ማለት ነው። ስለገቡ ዲያቆን ሆሳዕና በጣም አድርገን እናመሰግኖታለን። እርሱም እንደማይወጡ ቁመው እንደሚመልሱ እንደሚያስረዱ ተስፋ እናደርጋለን፣ እናስባለን ብለን እናስቀምጣለን። ያው ጥያቄያችን ስለነዚህ ነው። በክርስትና እነዚህ አካላት አምላክ ናቸው፣ ይመለካሉ፣ ግን ማስረጃ የላቸውም አምላክ እንደሆኑ። ቅድም ሐሳቡን ገልጬው ነበረ፣ ደግሜ ግን አነሳዋለሁ። እሺ ሐሳቡ ምንድነው ስንል መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? እኔ አምላክ ነኝና ሌላ የለምና የቀድሞውን የጥንቱ ነገር አስቡ ይላል እግዚአብሔር። እኔ አምላክ ነኝ ከኔ በቀር ሌላ የለም አለ። ሌላ አምላክ የለም እያለ አንድ አምላክ ይናገራል። ክርስቲያኖች ደግሞ አይደለም ከአምላክ ጎን ሌላ አምላክ አለ፣ እሱም ደግሞ አብና ወልድ መንፈስ ቅዱስ ተብሎ ይጠራሉ። ተመልከቱ መጽሐፋቸው ላይ ምን ብሎ ጻፉ? ክርስቲያኖች የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው አሉ። ስንት ናቸው? 3 ጌቶች አሉ። ስለዚህ ክርስቲያኖች መጽሐፍ ቅዱስ ከሚለው ውጭ ሌላ አምላክ ያመልካሉ፣ 3 አካል ያመልካሉ ማለት ነው። በተጨማሪ እግዚአብሔር ብቻዬን ሰማይና ምድር ፈጠርኩ እያለ ክርስቲያኖች ምን ይላሉ? እግዚአብሔር ያው ፈጣሪዎች አሉ ይላሉ። ያው እግዚአብሔር ብዙ ናቸው፣ ስሉስ ቅዱስ ሆይ አሉ። 3ቱ ቅዱሶች ሆይ እናንተ የአዳምና ሔዋን ፈጣሪዎቻቸው አሉ። ሎቱ ስብሐት። ስለዚህ ዲያቆናችን እባክዎትን ዲያቆን ሆሳዕና መልስ እንዲሰጡን እንፈልጋለን። ይሄን አስተምሮ 3 አምላክ አለ፣ አምላክ በአካል 3 ነው የሚለው አስተምሮ ከየት ያመጣችሁት የሚለውን ነገር እባክዎትን ይመልሱልኝ። ግን እኔ ደግሞ ከየት እንዳመጣችሁት አውቀዋለሁ። የመጣው ከየት ነው ካለ ቅድም እንዳልኳችሁ ከህንዳውያንና ከግሪካውያን ነው። ክርስትና ከመመስረቱ በፊት ህንዳውያን በስላሴ ያምኑ ነበረ። ክርስቲያኖችም ደግሞ ያው አንድ አይነት ሽማግሌ ብቻ አድርገው እነዚህን አካል እንደ አምላክ ያመልካሉ። ስለዚህ ሆሳዕና እባክህን መጽሐፍ ቅዱስ ላይ የትኛው አምላክ ነው የትኛው ነብይ ነው 3 አካል አለ ብሎ ያመለከው የትኛው ሐዋርያ ነው የሰበከው? ይሄን ነገር መልስልኝ። እኔ ግን እንዳሳየሁት ያው ፎቶአቸውም አለኝ የመጣው ከነዚህ ነው። የሚገርመው ነገር ደግሞ እነዚህ ህንዳውያን በክርስቲያኖች በሚያምኑበት ቃል በቃል ያምናሉ። ተመልከቱ እዚህ ጋር ይላሉ ብርሃማ ቪሽኑ ሺቫ ብለው 3 አምላክ እንዳለ ያምናሉ። ስለዚህ እባክህን መምህር ይመልሱልን። በተጨማሪ መጽሐፋችሁን ገልጬ ሳነበው አምላክ ትክክለኛ አምላክ አይደለም። ለምን ካላችሁኝ አምላካችሁ ይደክመዋል፣ አምላካችሁ ደካማ ሽማግሌ ይሆናል። ለዚህም ደግሞ ማስረጃ ተመልከቱ። እንደዚህ ይላል አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ገዳም ሄደ። በመንገድም 3 ሽማግሌዎች ደክመው አገኘ። 3 ሽማግሌዎች ደክመው ነበሩ። እነዚህ ሽማግሌዎች እነማን ናቸው ካልን ተመልከቱ። እዛ ላይ ምን ይላል? 3ቱ ሽማግሌዎች ተነስተው ቆሙ፣ ለአባታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ። እነማን ናቸው? ስላሴዎች ናቸው ይላል። ስላሴዎች ፎቶአቸውን ማለት እዚህ ጋር እንደምታዩት አርጅተው ታዝለዋል። ጥያቄ አርጅቶ የሚታዘል አምላክ አይደለም እና ወገኖቻችን አምላክን እንዴት ነው የምንቁት? ፎቶ ራሱ አላችሁ ታዝሎ። ይሄ ነው አምላክ እንደዚህ አይነት አምላክ እንዴት ነው አምላክ የሚባል? እንደዚህ ይታዘል። ይሁትማ እግሩ ምናምን
ይሄ ነው ጥያቄ። በተጨማሪ ለአምላክ የሰጣችሁት ባህሪ ተገቢ ባህሪ አይደለም። ለምን ካለ ምሳሌ ትንቢተ ኢሳይያስ ለምን የሚል ነገር አለ? አምላካችሁ እግዚአብሔር እንደ እርጎ ሴት እጮሃለሁ ይላል። ተመከቱ። እግዚአብሔር ምን አለ? ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬ ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ይላል። አምላካችሁ እንደ እርጎ ሴት ይጮሃል። ይሄ አምላክ ትክክለኛ አምላክ ነው? የሚጮህ አምላክ እንደ ርጉዝ ሴት ማለት ተገቢ አምላክ ነው? በተጨማሪ መዝሙረ ዳዊት ላይ አምላክ እንደ ሰካራም ተብሏል። ማስረጃ መዝሙረ ዳዊት ምዕራፍ 78 ላይ ይላል እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወሰው ይላልና አምላካቸው እንደ ሰካራም ተነሳ ይላል። ይሄ አምላክ እንዴት ነው አምላክ የሚሆነው? እባክዎትን ዲያቆን ሆሳዕና፣ ሰዓቴም አልቋል። እነዚህን ጥያቄዎች በደንብ አድርገው ይመልሱልኝ። እንደሚመልሱም ተስፋ አደርጋለሁ። ይቀጥሉ። ለነበረን ቆይታ አመሰግናለሁ። እሺ ወንድማችን ኢምራን ሽኩራን ላይ ላስጀምር። እሺ ላስጀምር ነው። እሺ ጀስጀምር ያለው ቀጥሉ። እሺ ወንድማችን ተባረክ። አንተ ያልከውን የኛ ቤተክርስቲያን አታምን። አንተ እንዳልኸው አይደለም። እንደተናገረው አምላካችን የኛ የማይደክም የማይታክት መንፈስ የሆነ የማይታይ አንድ አምላክ ነው የምናምነው። አንድ አምላክን በአብ በወልድ በመንፈስ ቅዱስ እናምናለን። አምላክ ደግሞ አይሰክርምም፣ የማይታዘል አምላክ። ሰማይ በዘፍጥረት ምዕራፍ 1 ላይ እግዚአብሔር ሰማይንና ምድርን ፈጠረ ተባለ እንጂ እግዚአብሔሮች ሰማይንና ምድርን ፈጠሩ የሚልም አልተጻፈም። ቅድም በሚልክያስ እንደተናገረው ምዕራፍ 2 ቁጥር 10 ላይ አምላካችን አንድ እግዚአብሔር አይደለምን የሚል ቃል አንብበሃል። እኛ የምናመልከው ሰማይና ምድርን የሰራ አንድ አምላክን እግዚአብሔርን እናመልካለን። እንደገና የትኛው ነቢያችሁ ነው? የትኛው ሐዋርያ ነው ሶስት አምላክ ያመለከ? መጽሐፍ ቅዱስ ላይ አውጣና አስረዳ ያልከኝ በዘዳግም ምዕራፍ 4 ቁጥር 6 ላይ ሙሴ የእግዚአብሔር ባሪያ ወይንም ሙሳ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። አምላካችን እግዚአብሔር እኛ የምናመልከው አንድ እግዚአብሔር ነው እንጂ ሶስት አምላክ የለንም። አሰራር ልዩ ልዩ ነው። እግዚአብሔር ግን በሶስት ማንነት ራሱን ገልጿል። አብ፣ ወልድ፣ መንፈስ ቅዱስ የምንለው ያ በግዕዝ ቋንቋ አባቶች ቀይረው ሥላሴ የሚል ስያሜ በግዕዝ አወጥተዋል እንጂ እኛ የምናመልከው አምላክ የሚሰክር አምላክም የለንም፣ የሚደክም አምላክም የለንም፣ የሚጠጣ አምላክም የለንም። አምላካችን እግዚአብሔርን አንዱን አምላክ እግዚአብሔርን እናመልካለን። ሶስት አምላክ አናመልክም። ሌላው ምንድነው? እንደተናገርኸው አንተ ስሉስ ቅዱሶች ሶስት አምላክ ብለ ያልከው እሱ መጽሐፍ ቅዱስ አይደለም። የሰው ሐሳብ ከእግዚአብሔር ያልሆነ ሐሳብ ከመንፈስ ቅዱስ ያልሆነ ሐሳብ የሰው ሐሳብ አንዳንድ ሾልኮ የገባ ሊኖር ይችላል። እኛ ግን መጽሐፍ ቅዱስ በተጻፈው መሰረት አምላካችን አንድ እግዚአብሔር ነው። ሶስት ብላይ ያስቀመጥከው ደግሞ እግዚአብሔር ምንድነው? አካልም የለውም የማይታይ መንፈስ የሆነ አምላክ ነው። በዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ እግዚአብሔርን አንድስ እንኳ ያየው የለም በቅፉ ያለው አንድ ልጁ ወልድ ኢላል መሲህ ኢሳ የመርየም ልጅ የተባለው እርሱ ስለ አብ ተረከው እንጂ እግዚአብሔርን ማንም ያየው የለም አይቶት የሳለውም የለም። እንደገና በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር አምላካችን አንድ እግዚአብሔር ነው፣ እርሱ መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ ሊያመልኩት ያስፈልጋቸዋል ተብሎ መጽሐፍ ቅዱሳችን አስቀምጦታል። አንተ ያወጣኸው የራስህ ሐሳብ መጽሐፍ ማውቀው መጽሐፍም አይደለም። መጽሐፍ ቅዱስ ግን ያስቀመጠልን አንድ እግዚአብሔር እንዳለ ነው፣ ሌላ አምላክ እንደሌለ አስቀምጦልናል። የሁሉ ፈራጅ የሆነ እነሆ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር ነው አለ። ለፍርድ የሚመጣው አንድ አምላክ ይመጣል፣ ከእርሱ አምላክ ውጭ ሌላ አምላክ እኛ አናመልክም። ጠዋት ለአንደኛው፣ ከሰዓት 6 ሰዓት ለአንደኛው፣ ለሁለተኛው 12 ሰዓት ለሶስተኛው ብለን ሶስት አምላኮች አሉን ብለን የምንሰግድ አምላክ የለንም። አምላካችን አንድ እግዚአብሔር ነው። እንደገና በኤርምያስ 23:13 ላይ እኔ ብቻዬን ነኝ ከኔ ጋር ማንም የለም እያለ ሰው አለ ማለት አለብን እንደ ግዴታ? እርሱ እኮ ብቻዬን ነኝ ከኔ ጋር የለም ማንም የለም እያለ ነግሮናል። እኔ ለምሳሌ ብቻዬን ነው ያለው። አሁን
ለእናንተ የ4000 ምናምን ሰው አለ 5000 ብቻዬን ነኝ ያለሁ ከኔ ጋር ሰው የለም እያልኩኝ ግዴታ ሰው አለ አብሮ ብላችሁ የምትሉ ከሆነ እሱ የራስ ሐሳብ ነው፣ የራሳችሁ አካሄድ ነው እንጂ እግዚአብሔር በመጽሐፉ ላይ ምን ብሎናል? እኔ ብቻዬን ነኝ እኔ ጋራ ማንም የለም ብሎ ነግሮናል። አንዱን አምላክ እግዚአብሔርን አብ ወልድ መንፈስ ቅዱስ የሚል አሰራር ልዩ ልዩ የሆነውን እሱን አምላካችን እናመልካለን። ሶስት አምላክ እናመልከው አምላክ የለንም። እሺ ኢምራን 20 ሰከንድ ተጠቅሟል፣ እርሱ ተጠቅሟል። ማስረጃ ብታረጉ እሺ ሌላሽ ኦኬ በቃ ሰደቃ ሌላ ብለናለችን ሰከንዶን ችግር የለውም። በማስረጃ ቢያቀርቡ ይሻላል። ምክንያቱም እዚህ የንጽጽር ቤት በሚገቡበት ጊዜ ማንኛውም ሰው ማስረጃ ነው ማቅረብ ያለበት። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር አንድ ይስሙ። በሚቀጥለው ዙር እንግዲህ ወይ 5 ደቂቃ ሊያደርግ ይችላል፣ አይታወቅም። ምክንያቱም ዕምራንም ሰፊ ማስረጃዎችን ስለሚያቀርብ በሚቀጥለው ዙር ላይ ማስረጃ እንዲያቀርቡ ነው የምንፈልገው። እያሳዩ ቢችሉ ብቻል እያሳዩ ቢያደርጉ የተሻለ ነው። ዕምራን 5 ደቂቃ ላይ ነው 4 ደቂቃ ገሊና ልጀምር። አህሰን ለክ ያለ ላ እንትን አጠራጠር ሲል ጥሩ ነው ብዬ ነው። ጥሩ ተማርክ ስለሆነ 5 ደቂቃ ቢሆን ይሻላል። ላ ሲረዝም እኮ ኡስታዝ ሰውም እንዳይሰለች 4 በቂ ነው። በቃ ሐሳቤን በደንብ አግኝ አስቀምጥ። እሺ አልሐምዱሊላህ ወከፋ። በመጀመሪያ መምህር ሆሳዕና በደንብ አድርገን እናመሰግኖታለን። ግን አሁንም መልሶን ሊመልሱ ማስረጃም ሊያቀርቡ አልቻሉም። ከመጨረሻው ሐሳብ ልነሳና ምን አሉኝ? እኛ እግዚአብሔር አንድ ነው ከጎኑ ማንም የለም እንላለን አሉ። ግን ይሄ ውሸት ነው። ስዕል ስላችሁ ራሱ ከእግዚአብሔር ጎን እግዚአብሔር አለ፣ ከእግዚአብሔር ጎን እግዚአብሔር አለ። ያው አንድ አይደለም። አምላካችሁ ምን አለ መጽሐፍ ቅዱስ ላይ? እኔ ብቻ ነኝ ከኔ ጋር ማንም የለም አለ። እናንተ ግን ስዕል ስላችሁ ከጎኑ ይሄ አለ፣ ከጎኑ ይሄ አለ ትላላችሁ። ያ ማስረጃ። ሁለተኛ ደግሞ 3 ጌቶች የሚል ነገር አላሳየህም፣ መጽሐፉን አላውቀውም ብለዋል። ያው መጽሐፉ ሜቢ አላዩትም። መጽሐፉ ይሄ ነው። ሙስሊም ካለ ማስረጃ ያወራ። መጽሐፉ ይሄ ነው። ሰይፈ ስላሴ የሚል ነገር አለ። ሕፃኑን መልሶ መልካሟ እናት ሆይ ሁሉን ነገር ይቅር ብዙውን አትድከሚ፣ ነገር ግን ጌቶቻችን ስላሴ ያውቁልናል አላት። ጌቶቻችን። ስለዚህ በክርስትና ጌቶች አሉ። ስንት ናቸው ካልን ደግሞ ተመልከቱ። እዚህ ጋር ምን ይላል? የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው ይላል። ስለዚህ በክርስትና ያው 3 ጌቶች አሉ። ቀጥሎ ምን አሉ? አምላክ አልሰከረም አሉ። ግን ይገርመዋል፣ አምላክ ሰክሯል። ማስረጃ ደግሞ ያው ሰይፈ ስላሴ ዘውህድ ይላል። እንግዲህ አንቺ ፈጥነሽ መልካሙን እንጀራ ወጡን ጥሩውን ጠላ መልካሙን ጠጅ አዘጋጅ አላት። ጠጅና ጠላ ተዘጋጀላቸው። የተዘጋጀውን አስካሪ መጠጥ ጠላና ጠጁን ደግሞ አምላኮቻችሁ ጠጥተውታል። ያው ማስረጃ ምን ይላል? ቀድቶ ማቀረበላቸው እስኪ ጠግቡ ድረስ በሉ ጠጡ ይላል። ስለዚህ አምላኮቻችሁ ያው ጠላና ጠጅ ጠጥተዋል። ያው ጠላ ቃል በቃል እና ጠጅ፣ ስለዚህ አስከመጠጥ ጠጥተዋል። በተጨማሪ ደግሞ ምን አሉ? አምላክ አይታዘልም፣ የሚታዘል አምላክ አናመልክም ብሏል። ማሻአላህ አለይኩም አጨብጭቡ። ማሻአላህ ዲያቆን ሆሳዕና እኛም አልነው ይሄን ነው። አምላክ አይታዘልም፣ ግን ደግሞ በክርስትና አምላካችሁ ታዝሏል። ማስረጃ ያው ገድለ አቡነ ገብረ መንፈስ ቅዱስ መጽሐፉን እዩ። ያው ማህተሙን ከፈለጉ ደግሞ ይመልከቱ። ማህተምም አለው። ያው ምን ይላል እዚህ ጋር ስንመለከት ያው ታዝለዋል። ምን ይላል ከስር? ያው ጻድቁ አቡነ ገብረ መንፈስ ቅዱስ በዝቋላ ገዳም አንዳንድ ምዕራፍ እንዳዘዟቸው ይላል። አምላክ ታዝሏል። ያው ታዝሏል። የሚገርመው ነገር አምላካችን ደካማ አይደለም ሽማግሌ አይደለም ብለዋል። ግን ተመልከቱም እንደሚል እዚህ ጋር በመንገድም 3 ሽማግሌ ደክመው በጥላ ስር አርፎ አገኙ። ስለዚህ አምላካችሁ ይደክመዋል። ምን እርሱ ብቻ አምላካችሁ ይበላል ራሱ። ያው ማስረጃ ገድለ ዘርዓ ብሩክ ምንድነው የሚለው? ተመልከቱላችሁ ምን ይላል? ይከፈትና ይነበብ። ያው ሶዲያ እንዴ ቃል በቃል ማስረጃ መሆን ስላለበት መጽሐፉን ይክፈተው። እሺ ጻድቁ አባታችን ከፀሐይ 7 እጅግ የሚያበሩ 3 ዕንቁዎች አገኘ። ባገኘም ጊዜ አንስቶ አጣቸው ይላል። አምላካችሁ ተበልቷል። ባገኛቸው ጊዜ አንስቶ አጣቸው። 3 ዕንቁዎችን በሆዱ ውስጥ ቆዩ ይላል። ያዋጣቸው እነማን ናቸው ካላችሁኝ ደግሞ ተመልከቱ። ያው
እኒህ ያዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቁ። እነዚያ 3 ዕንቁዎች የተባሉ 3ቱ አካል ሥላሴ ናቸው ይላል። ስለዚህ አምላካችሁ እንደ ባቄላ ይበላል። የሚበላ አምላክ እንዴት ነው አምላክ የሚሆነው? የሚታዘልስ አምላክ እንዴት ነው አምላክ የሚሆነው? እባክዎትን ዲያቆናችን ሆሳዕና በማስረጃ አድርገው ይመልሱልን። ቀጥሎ ፈጠሩ የሚል ነገር የለም፣ ፈጣሪያችን አንድ ነው አሉ። ይሄም ደግሞ ውሸት ነው። በክርስትና ብዙ ፈጣሪዎች አሉ። ማስረጃ ተመልከቱ። ስሉስ ቅዱስ የአዳምና የሔዋን ፈጣሪዎቻቸው ቡም ያው ፈጣሪዎቻቸው። ስለዚህ በክርስትና ከአንድ በላይ በጣም ብዙ ፈጣሪ አለ። እባክዎትን ዲያቆን ሆሳዕና የትኛው ነብይ ነው አምላክ በአካል 3 ነው ያለው? ይሄን ነገር በማስረጃ አድርገው ይመልሱልኝ። ቀጥሎ ምን አሉ? አምላክ አልታየም አሉ። ማሻአላህ አለይኩም። ግን ኢየሱስ ታይቷል። ኢቭን ደግሞ አብ ራሱ በራእይ ታይቷል። ተመልከቱ። ያው መጽሐፍ ቅዱስ ትንቢተ ኢሳይያስ ምንድን ነው የሚለው? ንጉሥ ዖዝያን በሞተበት ዓመት እግዚአብሔር በከበረ ዙፋን ተቀምጦ አየሁት። ያው ተቀምጦ አየሁት፣ የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር ይላል። አምላካችሁ ቀሚስ አለ፣ ያው ልብስ አለው። ልብስ ያለው አምላክ እንዴት ነው አምላክ የሚባለው? ልብሱስ ምን አይነት ነው? ቀጥሎ ደግሞ ያው ተቀምጦ አየሁት ይላል። ስለዚህ አምላካችሁ ታይቷልም ልብስም አለው። ማስረጃ አቅርቤያለሁ። አመሰግናለሁ። ባረከላህ። ደቂቃ አልቋል። ወንድማችን ዕምራን ሆሳዕና ቄስ ሆሳዕና ካሉ ዲያቆን ሆሳዕና አሉ? አለሁ። እሺ ላስጀምር፣ ደቂቃውን ላስጀምር። ካላስ ኦኬ ቆይስ ቀጥል። እሺ ወንድማችን ኢምራ ማስረጃ ነው የፈለገው፣ ግን የራሱ ሐሳብ አለበት። እኛ የሰዎችን ሐሳብ አንቀበልም። በመጀመሪያ በቤተክርስቲያን የሰዎችን ሐሳብ አትቀበልም፣ የእግዚአብሔርን ሐሳብ እንጂ። የእግዚአብሔር በማስረጃ ብለኸኛል። በማስረጃ ማስረዳ ምንድነው? በዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። አንደኛው ማስረጃ እግዚአብሔር አምላካችን አንድ እግዚአብሔር እንደሆነ ያዝ። ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር 3 ምናመልክ ቢሆን ኑሮ መጽሐፍ ቅዱሳችን ወይንም የሚዋሽ ቢሆን ኑሮ እግዚአብሔሮች ሰማይና ምድርን ፈጠሩ ይል ነበረ። እኛ የምናመልከው አንድ አምላክ ነው። ስለዚህ ማስረጃ የሚሆን ደግሞ እግዚአብሔር ሰማይና ምድርን ፈጠረ ብሎ በዘፍጥረት 1:1 ላይ ይነግረናል ማለት ነው። እንደገና የእግዚአብሔር ባሪያ የእግዚአብሔር ሰው ሙሴ በዘዳግም 6:4 ላይ ለእስራኤል ሕዝቦች ምን ይላቸው ነበረ? እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ አንድ እግዚአብሔር ነው ብሎ መጽሐፍ ቅዱሳችን የቤተክርስቲያናችን መጽሐፍ ቅዱስ የተባለው ቅዱስ የተለየ የተቀደሰ መጽሐፍ የተባለው የእግዚአብሔር ቃል የተባለው መጽሐፍ ቅዱሳችን ይነግረናል ማለት ነው። እንደገና በዘጸአት 20 ላይ ከአንዱ ከእግዚአብሔር በቀር ሌላ የሚመለክ አምላክ እንደሌለ መጽሐፍ ቅዱስ አሁንም ደግሞ ሙሴ ይነግረናል። ራሱ እግዚአብሔር ከአንዱ ከእግዚአብሔር በቀር ሌላ የሚመለክ እንደሌለ ይነግረናል ማለት ነው። ሌላ የሚመለክ የለም። 3 ቢሆኑ ኖሮ ከ3ቶቹ ውጪ ሌላ የሚመለክ አምላክ የለም ይለን ነበረ። አንዱን አምላክ እናመልካለን ማለት ነው። እንደገና ሮሜ 6:8 ላይ ምን ይለናል? የሁላችንም አንድ አባት ያለን አይደል? እኛም ለእርሱ የሆነ እርሱም ከኛ የሆነ የሁላችን አንድ አባት ያለን አይደለንምን? አንድ አባት አለን፣ አንድ እግዚአብሔር አለን እንጂ 3 እግዚአብሔር እንደሌለን መጽሐፍ ቅዱሳችን ደግሞ ይነግረናል። ለምን? እኛ ከመጽሐፍ ቅዱሱ መጨመርም ኃጢአት መቀነስም ኃጢአት ስለሆነ መጨመርም መቀነስም አንችልም። ስለዚህ ኤፌሶን ምዕራፍ 4 ቁጥር 4:5-6 ድረስ የሁሉ በላይ የሆነ 3 አምላክ ብናመልክ ኑሮ የሁሉ በላይ የሆኑ ይል ነበረ ቃሉ፣ የእግዚአብሔር ቃል። የሁሉ በላይ የሆነ አንድ እግዚአብሔር እንደሆነ በሁሉም የሚገኝ መንፈስ የሆነው እግዚአብሔር የማይታዘለው፣ የማይሰክረው፣ የማይደክመው፣ የማይታክተው አንዱ እግዚአብሔር በሁሉ የሚገኝ የሁሉም አባት የሆነ አንድ አብ እግዚአብሔር አለን የሁላችንም ብሎ መጽሐፍ ቅዱሳችን
ያስረዳናል እንጂ እኛ ሶስት አምላክ የምናመልክ ሰዎች አይደለንም። ሌላው አንተ እሱን ሁሉ መጽሐፍ ከየት እንዳመጣው አላውቅም። እኛ እንግዲህ በማስረጃ መጽሐፍ ቅዱስ ጠቅሼ እስከ ቁጥሩ ጠቅሼ አንድ እግዚአብሔርን እንደምናመልክ ነግሬሃለሁ። ሌላ በማቴዎስ 6 ላይ በሰማያት የምትኖር አባታችን ሆይ እንደገና የሃይማኖት አባቶች በተሰባሰቡ ጊዜ የሃይማኖት ጸሎት ሲጸልዩ ምንድን ነው ያለው? ነአምን በሃዱ አምላክ ሶስት አምላክ ቢሆን ኖሮ ነአምን በሶስት አምላክ ይሉ ነበረ። ነአምን በሃዱ አምላክ አንድ አምላክ እንዳለን ሐዋርያትም ነቢያትም ነግረውናል። አንዱን አምላክን ሰማይና ምድርን የፈጠረውን በሁሉ ቦታ የሚገኘውን መንፈስ የሆነውን እግዚአብሔርን የሁሉ በላይ የሆነ በሁሉም የሚገኘውን አንዱን አምላክ እናመልካለን እንጂ ሶስት አምላክኛ አናመልክ። እሺ ዲያቆን ሰዓቱ አልቋል። ተጨማሪ 26 ሰከንድ ተጠቅሟል። ግን አሁንም ማስረጃ አላሳዩም። ያው ቅድም ተናግሬ ነበር ቅድም በማስረጃ ቢያሳዩ ጥሩ ነው። ዕምራን አሁን ስንት ላድርግ? ሁለታችሁም ያነበቡትን መጽሐፍ ቅዱስ አትቀበልም እንዴ? ሆሳና ችግር የለውም። ዲያቆን የተቀበልናቸው ቀብላትን አይቀበሉም። ኡስታዝ ላይ ተው፣ ችግር የለውም። እሺ በቃ አይ ማስረጃ አላቀረብም። በቃ አይተናል፣ ችግር የለውም። እዚህ ላይ አንዴ ማስረጃ አላቀረብም ለምን ይላል? ማስረጃ አይደል እንደ እስካሁን ስለፈልግ አልከፈቱም ማለት የከፈቱ ቢያሳዩ ጥሩ ነው። ምክንያቱም ዕምራን የሚያሳያቸው ማስረጃዎችን እያስተባበሉ ስለሆኑ ለዛ ነው። እርሶም እያሳዩ ቢሄዱ የተሻለ ነው። ማሻአላህ ችግር የለም እናወጣለን። እኔ ስወጣ እዚህ ላይ ስለወጣ እንትን ስለሚልብኝ ነው። እናንተ ታወጣላችሁ፣ ቁጥሩን እነግራለሁ። እሺ አሁን መጨረሻ ዙር አንዳንድ ዙር ተቀጥሉና ከዛ ጥያቄ ይችላል። እሺ ሁለት ዙር አሁን ሁለት ታልቋል። ሁለት ዙር ነው የምትቀጥሉት። እሺ ዕምራን ቀጥል። እሺ መጀመሪያ አላሁ አክበር አላሁ አክበር አላሁ አክበር ዲያቆን ሆሳዕና አምላክ አንድ ነው ብለው አምነዋል። በጣም የሚደነቅ ነገር ነው። ቀጥሎ ማስረጃ ምን አመጡ? ነአምን በአሃዱ እግዚአብሔር የሚል ጸሎት አመጡ። ግን ደግሞ ጸሎቱን አልጨረሱትም። ያጀማ ጸሎቱን ጨርሰው ባይ ዘ ዌይ ሆሳዕና እንደው ያከበርኩትም ቢሆኑ ማለት ነው። ይሄ የኦርቶዶክስ አስተምሮ አይደለም። ኦርቶዶክስ የምትለው አንድም ሶስትም ነው እንጂ የምትለው አንድ አምላክ ብቻ አትልም። አንድ አምላክ የሚል ካለ ሰባሪ ሶስቱን አሳያለሁ። ቀጥሎ ግን ማስረጃ ምን አመጡ? ነአምን በአሃዱ እግዚአብሔር የሚል አለ። ስለዚህ አምላካችን እግዚአብሔር አንድ ነው አለ። ግን ቀጥሎ ተመከቱ ምን እንደሚል ስሙ። በአንዱ አምላክ እናምናለን በሁለተኛው እግዚአብሔር እናምናለን። ሰምታችሁ አይደለ? በአንደኛው እግዚአብሔር ዓለም በፈጠረ እናምናለን። በሁለተኛው እግዚአብሔር እኔ ነኝ የምትፈታው አርገውና አንዴ ሚውታል አያቆርጡኝ መምህር አያቆርጡኝ። ደቂቃውን አቆምልኝ፣ ድጋሚ አስጀምልኝ። ደቂቃውን የሚያቋርጥ ደቂቃው ድጋሚ የሚጀመረው አያችኋ። መምህር ቆርጦ አመጡት። እዛው ላይ ራሱ ምንድን ነው የሚለው? ሁለተኛ እግዚአብሔር ይላል። ያው ተመልከቱ፣ ያው እንስማው። እናምናለን በሁለተኛው እግዚአብሔር። ሰምታችኋላ? በካሉ እግዚአብሔር። ስለዚህ መምህር ሙሉ አልጨረሱት እንጂ ሙሉ ቢጨርሱት ሁለት እግዚአብሔሮች እንዳሉ እርሱ ያመጡት ማስረጃ ራሱ ይናገራል። ያው ከፍቻ ከፈለገ ሲቀደስ ራሱ አለ፣ ያው ሲዘመር ያው አለ ማስረጃ። ቀጥሎ አምላካችን አንድ ነው አሉ። ግን አምላክ በክርስትና አንድ አይደለም መምህር። እሺ እነዚህ መጽሐፍ በሙሉ ይካዱ። እሺ ምሳሌ እዚህ ጋር አምላክ ታዘለ የተባለው ይካድ፣ ይሄ መጽሐፍ ይካድ። ካልከሆነ ነገሩኝና እንግዲህ ጴንጤ ሆነው ኢንሻአላህ ወደ እስልምና ከፈልኩ ይምጡ። በክርስትናው አምላክ ታዝሏል። ይሄን ለምን ይክዳሉ መምህር? ይሄን ለምን አይመልሱም? መጽሐፉን ይካዱት ወይም ደግሞ ይመልሱት። ይሄ የቤተ ክርስቲያን መጽሐፍ ነው። ኢቭን ማህተም ራሱ አሳይቻለሁ። የሙስሊሞች ነው እንዳይሉ ያው አሳይቻለሁ ከነ ማስረጃው። ስለዚህ ይሄን ይመልሱ። ቀጥሎ አምላክ አንድ ነው አሉ። ግን አይደለም ያጀማ። ተመከቱ ምሳሌ እዚህ መጽሐፍ ላይ ምን እንደሚለው። ይሄ ትምህርት ሃይማኖት ነው። ኦርቶዶክስ ተዋህዶ ቤተክርስቲያን ስላሴን ያስተማረችበት መጽሐፍ ተመከቱ። ስላሴ ይህን ዓለም በጥንተ ተፈጥሮ በሐዲስ ተፈጥሮ ሲፈጥሩ ቡም ያው ሲፈጥሩ። በክርስትና ፈጣሪዎች ብዙ ናቸው። አምላክ አንድ ነው። ቀጥሎ ሶስት ነው። ተመከቱ ቀጥሎ ምን እንደሚለው ሶስት ነው። ሶስትነት ስላሴ ሶስት ናቸው። ይሄን ነገር ማመን አለበት። ግን ማሻአላህ አለይኩም እኔ አጨብጭባለሁ። አጨብጭቡ ያ ጀማ። ለምን ዲያቆን ሆሳዕና አምላክ አንድ ነው ብለዋል።
ይሄ መደነቅ አለበት። እኛም ያልነው ይሄን ነው። አምላክ አንድ ነው ያለው። በክርስትና ግን ያው ስዕል ራሱ አለ። ቅድይት ገባ ሳይብ ያው እዚህ ጋር አለ አምላክ ሶስት ነው። ሆሳዕና ዲያቆን ሆሳዕና በቃ ይሄን ይካዱት። በቃ ውሸት እኮ ነው። ይሄን ይካዱት። ያው እዚህ ጋር ግን አብ ወልድ መንፈስ ቅዱስ አሉ። እነዚህ አብ ወልድ መንፈስ ቅዱስ የተባሉትን አካል እባክዎትን ከመጽሐፍ ቅዱስ ያሳዩ። እስካሁን ያወሩት አምላክ አንድ እንደሆነ እኛም እሱን እናምናለን። ቀጥሎ ግን አንድ ነገር ልንገሩት መምህር፣ በዚህ አስተምሮታችሁ ብቻ ከክርስትና ወጥቷል መምህር። ለምን በክርስትና አንድ አምላክ አንድ አካል የሚል ካለ ያ ሰው ሰባሊዮስ ነው። ቤተክርስቲያን ትሰድባለች። ተመልከቱ እንዴት እንደምትሰድበው መጽሐፈ ዜና ተመልከቱ። ስለዚህ ከእንግዲህ ወዲህ ከኛ ተለዩ። በደንብ አዳምጡ መምህር፣ ስለ እርሶ ነው። ከእንግዲህ ወዲህ ከኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ የውርደት ንፎ መንደፍቶ በአፍንጫችሁ አደርጋለሁ። ሂዱ፣ አጋንንት ይሳቧችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች የእልፍኙት ልጆች ናችሁ። እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። ለዘላለሙ አሜን ይላል። ቤተ ክርስቲያን እንደዚህ የረገመችው ማንን ነው? አንድ አምላክ አለ የሚለውን አካል ነው። ሆሳዕና ዲያቆን ሆሳዕና እርሶም ደግሞ አምላክ አንድ ነው ብለዋል። ስለዚህ እንግዲህ ይሄን በሙሉ ለእርሶ ይገቦታል ማለት ቤተክርስቲያን ነው ያለችው። ግን ይሄ ነገር አይገባኝም ካሉ እባክዎትን ሶስት አካል የሚለውን ከመጽሐፍ ቅዱስ ያሳዩ። ቤተክርስቲያኗ አንድ አካል አትልም፣ ሶስት አካል ነው የምትለው። ይሄን ነገር ከመጽሐፍ ቅዱስ ለማሳየት ይሞክሩ። ላለሁ ሰዓት ስለ ቶሎ ላውራሽ ያጀማ፣ ለዛ ነው የሚፈጥንባቸው። ቀጥሎ ደግሞ የአምላክ ባህሪያችሁን ይመልሱልን ያጀማ፣ ዲያቆን እንትና ይመልሱልን እባክዎትን የአምላክ ባህሪ። ለምን አምላካችሁ መጽሐፍ ቅዱስ ላይ በማይገባ ባህሪ ተገልጿል። ምሳሌ እንደ እርጉዝ ይጮሃል ተብሏል። እባክዎትን እሱን ነገር አድምተው ይመልሱ። እስካሁን ግን መልስ አላየሁም። እሺ ላስቀጥልላቸው። አሁን መምህር ሆሳዕና አለ ሚዩት ላይ ናችሁ። ምናልባት አለው ላስጨምር። እሺ ቀጥሉ። እሺ እግዚአብሔር ይመስገን። እሺ እስካሁን ማስረጃ እየሰጠኸኝ አይደለም እያልነውና ምናልባት ይህንን ነገር የምትቀበል ከሆነ እኔ የምለውን ነገር የምትቀበል ከሆነ ምናልባት ከእስልምና የወጣህ ይመስለኛልና ምናልባት ግን ብንደማመጥና ቃሉን ያነበቡትን ማስረጃ ያመጣሁትን ማስረጃ አላመጣህም፣ ማስረጃ አይደለም የሚለው ነገር ትንሽ ቅር አለኝና በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ ወልድ በምድር በነበረ ጊዜ ክርስቶስ ሐዋርያቶችን ወደ ዓለም ሁሉ ሂዱ፣ ወንጌልን አስተምሩ፣ አጥምቋቸው፣ ደቀ መዝሙር አድርጓቸው ባለ ጊዜ ሂዱ በማን ስም? በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አላቸው። በመንፈስ ቅዱስ አንድ አምላክ። ሐዋርያቶችም የተላኩ በማን ስም? በአብ በወልድ በመንፈስ ቅዱስ ስም ይባላል። ስም አምላካችን አንድ እግዚአብሔር ነው። ይህ ሲል እንግዲህ አሰራር ልዩ ልዩ ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ቤተ ክርስቲያን ሊቃውንት ይህን ተቀምጠው በግዕዝ ቋንቋ አንተ አረበኛ እንደምትችለው ሰለሰ ሶስት ሆነ የሚለውን ሐሳቡን አሰራር ልዩ ልዩ የሆነውን የእግዚአብሔርን አሰራር በዚህ መልኩ እነሱ አባቶች አስቀምጠውልናል። ሌላ ማስረጃ እያመጣ አይደለም ያልከኝን ዘፍጥረት ምዕራፍ 1:1 አውጣልኝ። ምናልባት ካላየ ነው አላምንም ስላል እኔ እንዳላነበው ስለምወጣ ሞባይሌ ላይ ስላለ ስለሚያስወጣኝ ነው። ዘፍጥረት 1:1 ወይ በቃልህ አንብበው እኛ እናነባዋለን ካለ ኦኬ አውጣልኝ። ዘፍጥረት 1:1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ያው እያያችሁ ሁላችሁ ማስረጃ አላቀረበም የተባልኩት ማለት ነው። በመጀመሪያ እግዚአብሔሮች ሰማይና ምድርን ፈጠሩ አይደለም ያለው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይምራ ሲወያይ አመሸ ነው የሚባለው። ይምራ ሲወያዩ አመሹ፣ ሲነጋገሩ አመሹ ነው የሚባል። ብቻህን አንተ ያለ ሰው ማውራት ትችላለህ እንዴ? ብዙ ስለሆነ በብዙ ነው የምንጠራው። አንዱ ፈጣሪ ደግሞ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይሄ አንድ ፈጠረ የተባለው አምላክ ግን አብ፣ ወልድ፣ መንፈስ ቅዱስ የተባለ አሰራር ልዩ ልዩ የሆነ ግን አሰራር አለው። አምላካችን ፈጣሪያችን ግን አንድ እግዚአብሔር ነው።
እንደገና ቅድም ያሉ በዘዳግም 6:4 ላይ ምንድነው ሙሴ የእግዚአብሔር አገልጋይ የእግዚአብሔር ባሪያ ምንድነው ያለው? ወይም በእናንተ አጠራር ሙሳ ምን አለ? እስራኤል ሆይ ስማ ስሙኝ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። ማስረጃ ይሄ ነው ማስረጃ። እንግዲህ ሶስት ቢሆኑ ሶስት አምላክ ነው የምታመልኳቸው፣ በተራ በተራ ነው የምትሰግዱላቸው ብላችሁ የምትሉት እኛ ለአንድ አምላክ ብቻ ነው የምንሰግድ። ለምሳሌ ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ ሰይጣን በፈተነው ጊዜ በሶስተኛው ላይ ምንድነው ያለው? ለአንዱ ለአምላክህ ብቻ ስገድ፣ ለአንዱ ለአምላክህ አምላካችን አንድ እግዚአብሔር ነው፣ ለአንዱ ለአምላክህ ብቻ ስገድ ተብሎ ሰይጣን ሲፈትነው ጌታ ኢየሱስ ክርስቶስ ምን እንዳለ? ለአንዱ ለአምላካችን ስገድ ተብሏል ነው የተባለው። ሌላ አምላክ የለንም። ሰማይን ምድርን የፈጠረ አንዱን እግዚአብሔርን ነው የምናመልከው እኛ። እሺ ደቂቃውን በደንብ ተጠቅመዋል። ውይይቱ ጥሩ እየሄደ ነው። እሺ ዕምራን አለ ሚዩት ላይ ነው ያለው። አሁን የመጨረሻ ዙር ነው። ከዛ ጥያቄና መልስ ይሆናል። ከተመልካቾችም ጥያቄና መልስ በኋላ ላይ ክርስቲያንም ሙስሊሙም እየገቡ ስለሚጠይቁ እሺ ሰዓቱን አሁን ዕምራን አለ ሚዩት ላይ አስጀምር። የመጨረሻ ዙር ነው ኢንሻአላህ። ፈضل እሺ በመጀመሪያ መምህር እንደው ምንም ጥያቄዎቹን አልመለሱም። አምላክ የታዘለበትን አልመለሱልኝም፣ ደካማ እንደሆነ ቀጥሎ የተበላበትን አልመለሱልኝም። ሶስተኛም ደግሞ አብርሃም ቤት ሄዶ አስካሪ መጠጥ እንደጠጣ አልመለሱልኝም። አራተኛም ደግሞ እንደ እርጉዝ ሴት እንደሚጮህ አልመለሱልኝም። መልስ የለም። ቀጥሎ አምላካችን አንድ ነው ማስረጃ የማቴዎስ ወንጌል አሉ። አሁን ሁላችሁም ታዘቡ። ዲያቆን ሆሳዕና የእግዚአብሔር ቃል ላይ እንደጨመው ላሳያችሁ። ተመከቱ። እንደዚህ ላይ የማቴዎስ ወንጌል ላይ ዘፍጥረት አንዳንድ ወደዛኛው እሱ ያሉትን የዘፍጥረት የማቴዎስ ወንጌል ምዕራፍ 28 ነው። እሱ ነው ያሉት። ተመከቱ፣ አታቋርጡኝ ደግሞ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ አንድ አምላክ አጥምቋቸው ይላሉ። አንድ አምላክ የሚል ነገር አለ ጀማ እዚህ ጋር አለ? የለም። ምንድን ነው የሚለው? በአብ በወልድ በመንፈስ ቅዱስ ስም ነው የሚለው እንጂ አምላክ የለም። ስለዚህ ባኮትን ዲያቆን ሆሳዕና የእግዚአብሔር ቃል ላይ አይጨምሩ። ስላሴን ሲያስረዱ መጽሐፉ በሚለው መንገድ ያስረዱ። አያቸው ጨምረዋል። ሲቀጥል ይሄ ራሱ ለስላሴ ማስረጃ አይሆንም። ለምን? የተጨመረ ጥቅስ ነው። መጽሐፍ ቅዱስ ላይ ከጊዜ በኋላ የገባ ነው። ኢቭን ባይገባ ራሱ ስማቸው በአንድ ቦታ መቀመጡ ሶስቱ አካል አምላክ ናቸው የሚል ነገር አያስደም። ለምሳሌ አንደኛ ጢሞቴዎስ እንደዚህ ተመልከቱ። ጢሞቴዎስ እንደዚህ ይላል፣ እነዚህ ያለ በመዘንበል እንጠብቅ፣ በእግዚአብሔር በጌታ በኢየሱስ ክርስቶስ በተመረጡ መላእክት አለ። እግዚአብሔር አለ፣ ኢየሱስ አለ፣ ቀጥሎ መላእክቶች አሉ። በአንድ ቦታ መቀመጣቸው ሶስቱን አምላክ ያደርጋቸዋል እንዴ? አያደርጋቸውም። ስም መባሉም ደግሞ አምላክ አያደርገውም። ስም የሚለው ቃል አሁን ምሳሌ በኢምራን በአቡበከር ስም ነው የሚባለው እንጂ ስሞች አይባልም። ይሄን ተገንዘቡ ላለሁ። ለምን እዚህ ጋር ተመከቱ። ምሳሌ ምን ይላል መጽሐፍ ቅዱስ ላይ? ያው አንድ ጥቅስ ያጣላችሁ፣ ያልኳችሁን ነገር ጠብቁ፣ የሌሎችን አምላክትን ስም ይላል። አምላክ ብዙ ናቸው ግን ስም ተብሏል። አያችኋል፣ መተነዋል። ስለዚህ ስላሴን ሊያስረዳ የሚችል ጥቅስ አላቀረቡም። ሆሳዕና ያደረጉት ምንድነው? አምላክ አንድ ነው አሉ። ማሻአላህ አለይኩም። እኛም ያልነው እኮ ይሄን ነው፣ አምላክ አንድ ነው። ግን ችግሩ በክርስትና ሶስት ናቸው። እሺ ይሄ ምን ነው ያገባኛል። ይሄ ምን እናድርገው? እርሶ አምላክ አንድ ነው ፈጣሪ አንድ ነው አሉ። ግን እዛው ዘፍጥረት ራሱ የሚል ነገር አለ። እግዚአብሔር ሰማይና ምድር ተመልከቱ። እዚህ ጋር ብንመለከት ምሳሌ እግዚአብሔር ምን አለ? የሰው ልጅ እንፍጠር አለ ይላል። እንፍጠር አለ። ላውጣላችሁ እሱን ጥቅስ ያጋችሁ እንዲሁ ማለት ነው። ተመልከቱ። አምላክ ምን አለ በክርስትና? እንፍጠር አለ። ጥያቄ እንፍጠር ያለው አምላክ ማን ነው? እንፍጠር ያለው ስለማን ነው? ዲያቆን ይሄን ነገር እኮ ጭራሹኑ አልነኩትም፣ አልመለሱትም። ያው ተመልከቱ መጽሐፍ ቅዱስ ምን እንደሚል። ያው 27 አንብበው 27 አንብበው 27 አንብበው። ቆይ አንዴ አቆርጡኛ። ደቂቃውን ፓውዝ አድርጎ መልሰው ወደ ኋላ። ቅድም ተስማምተናል። የሚያቆርጥ ካለ ደቂቃው ይመለሳል። አያቆርጡ መምህር አያቆርጡ። እሺ በኋላ በደቂቃው ይናገራሉ። ያው እንደዚህ ይላል እግዚአብሔርም ማለት እሺ ቀጥል። ቅድም ስለገቡ ኔትወርክ ነው። ቀጥል ትችላለህ። ቀጥል። አይ እሺ ያው እንደዚህ ይላል እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እንፍጠር ያለውን ለማን ነው? ለማን ነው እንፍጠር ያለው? ይሄን ነገር ይመልሱ። ቀጥሎ መጽሐፋችሁን እሺ ምን እናድርገው? ይቀላል ንገሩኝ። ይሄን ነገር ለምን መጽሐፋችሁ ሲከፈት ምን የሚል ነገር አለ? ፈጣሪዎች የሚል ነገር በብዙ ቦታ እናገኛለን። ተመልከቱ ምሳሌ እዚህ ጋር ምን እንደሚል። ያው ቅድመ ዓለም ስላሴ ዓለምን ሳይፈጥሩ ይላል። ሳይፈጥሩ ብዙ ናቸው፣ ይኖራሉ፣ ብዙ ናቸው። ያው ይሄ መጽሐፍ የሚደረግሽ ያው እዚህ ጋር
ዛሬ ሶስቱ ጌቶች ይላል። ያው ሶስት ጌቶች አለ በማስረጃ ሶስት ጌታ አለ በክርስትና ሶስት ጌታ። ስለዚህ ይሄን ነገር ቀደልን ጣለው ወይስ ምን እናድርገው መምህር? ለምን ይሄ የቤተ ክርስቲያን አስተምሮ አይደለም። ማሻአላህ አለይኩም ሙስሊም እየሆነ ያሉት አዲያ ጨብጭባሉ። ለምን አንድ አምላክ አለ አሉ። ግን በክርስትና ያው ፎቶ ራሱ አሳይተናል ያለው አብ ወልድ መንፈስ ቅዱስ የተባሉ ሶስት አካላት ናቸው። ይሄን ነገር መምህር ሊያስረዱ አልቻለም። የትኛው ነብይ እንደሰበከው ማስረጃ ሊያቀርቡ አልቻሉ። ሙስሊሞች ግን ይሄ ነገር ጣዖት አምልኮ እንደሆነ የመጣው ከጣዖት አምላኪያን እንደሆነ ኢቭን አምላኮቻቸው እንደሚታዘሉ ኢቭን አምላኮቻቸው ምግብ እንደሚበሉ በማስረጃ አቅርበን አሳይተናል። አንድ ነገር ጨማችሁ ተመልከቱ። እዚህ ጋር ምን እንደሚል የሥላሴ ሶስትነት ተመልከቱ። የሥላሴ ሶስትነት በምን ነው? ሶሪ የተገባ ያው በስም በአካል በግብር በኩነት አምላካቸው በአካል ሶስት ነው። ያጀማ ያው አምላካቸው በአካል ሶስት ነው። ይሄን ነገር ጭራሹኑ መምህር ሊመልሱት አልቻሉም። ወላሂ ገርሞኛል። ዲያቆን ነው አይደለ? ዲያቆን ሆሳዕና ይሄን ነገር ለምን አያስረዱም? ግን እርሶ ሶስት አካል የሚለውን ክደው አንድ አምላክ አለን። ይሄ ደግሞ የቤተ ክርስቲያን ጭራሹኑ አስተምሮ አይደለም። በተጨማሪ ትንቢተ ኢሳይያስ ምን ይላል? እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣ ይላል። አምላክ ይበራል። የሚበራ አምላክ እንዴት ነው አምላክ የሚሆነው? ያው እየበረረ ይመጣ ይላል። የሚገርመው ደግሞ የሚበረው ማን ላይ ነው? በኪሩቤል ላይ ተቀምጦ ፍጡር ላይ የተቀመጠ የሚበራ አምላክ አለ። ይሄ አምላክ እንዴት ነው አምላክ የሚሆነው? ባኮትን አሁንም መልስ ካለው ይመልሱልኝ። ኑት አድርጌ አዳምጣለሁ። እሺ 7 ሰከንድ ጨምረሃል። ለሷቸው ደግሞ 7 ሰከንድ ልጨምርላቸውና አሁን የመጨረሻ መደምደሚያ አድርገው እሺ መምህር ሆሳዕና አሉ አለው አስጀምር ያለው ቀጥሉ። እሺ አምላካችን እግዚአብሔር ይመስገን። እንግዲህ ወንድማችን ኤምራን አንድ ያስሁልህ ነገር ከአንተ ምንድነው እየመረጥ ለአንተ የሚመችን ብቻ ነው የምትናገረው። አንደኛ ከስሉ ልጀምርልህና ስሉ በወቅቱ አባቶች በነበሩ ጊዜ ብዙ ሐዋርያቶች ብዙ ነቢያቶች በብዛት 95% ያልተማሩ ነበሩ። በብዛት የተለያየ ነገር የሄዱ ነበሩ፣ ማያነቡ ማይጽፉ ነበሩና ይህን ነገር ለመግለጽ የተደረገ ነው። እግዚአብሔርን አብ ወልድ መንፈስ ቅዱስ ስም የሚለውን ይህን ለመግለጽ ለማያውቁ ሰዎች የተደረገ ነገር ነው እንጂ ይህ ስሉ የተሳለ ሶስት አምላክ የተለያዩ ቁጭ ያሉ አምላክ አሉ ለነሱ ስገዱ ሶስት አምላክ አሉ ለማለት አይደለም። ሁለተኛው አምላካችሁ ይታዘላል ብለሃል። የኛ አምላክ አይታዘልም። የሚያዝል አምላክ የሚሸከም አምላክ ሰማይና ምድርን የፈጠረ መንፈስ የሆነ የማይታይ አምላክ በኢሳይያስ 53 ላይ እንወደው ዘንድ እናየው ዘንድ ደም ግባት የለውም። እንግዲህ እናየው ዘንድ መልኩንም አናውቀው መንፈስ የሆነ አንድ እግዚአብሔር አለን። እሱን እግዚአብሔር ነው የምናመልከው። አምላካችን የኛ አይታዘልም። በደመና በሰው ላይ ሆኖ ይሄድ ነበር ብለሃል። ይሄ መለኮትነቱን ሲገልጽ ነው። የእግዚአብሔር ማንነቱን ሲገልጽ ነው። እንደገና ያንተ የሚመችህን ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኑ እንፍጠር ይላል። ሶስት ናቸው አልህ። 27 ፈጠረ ይላል። 27 ላይ 26 ነው አንተ ያነበበው። 27 ግን ምን ይላል? ኑ ካለ በኋላ ቋንቋው ሴሜቲክ ይባላል። በሴሜቲክ ቋንቋ በዛን ወቅት አንድ ሰው ልክ አንቱ እንደሚባል በዛ ቋንቋ ይጠራ ነበረ። ደግሞ ሌላ ቋንቋ እግዚአብሔር ለመላእክቶቹ ደግሞ ከእርሱ ጋር አብረው ይሰሩ ነበር፣ ያገለግሉ ነበር። ያንን ለመግለጽ ነው። እንደገና 26 ግን 27 ላይ 26 ላይ ያቆመው አንተ 27 ምን ይላል? እግዚአብሔር ፈጠረ። ሶስት አምላክ ሶስት ቁጭ ያለ አምላክ ምናመልክ ቢሆን ኑሮ ፈጠሩ ይል ነበር። ፈጣሪያችን አንድ እግዚአብሔር ነው። አንድ ፈጣሪ ነው ያለን። ሶስት የፈጠረ የለም። የተለያየ ቢሆንማ አንዱን የተለያየ አድርጎ ይፈጥር ነበር። ይህን ሌላ ሴሜትን ቋንቋውን ለመጠቀም ነው እንፍጠር ሲል በእያንዳንድ ሀገር ቋንቋ አንቱ ተብሎ አንድን ሰው እንደ ሁለት ሰው ስለሚጠራ ያ የተጠቀሰ አጠቃቀስ ነው እና ኑ የተባለ ደግሞ መላእክቶች ከእርሱ ጋር ስለነበሩ ይህን ለመግለጽ ነው። እንደገና 27 ላይ ፈጠረ ሶስት ቢሆኑ መፈጠሩ ይል ነበር። ፈጠረ ነው። 27 ለምን አለፋት? ፈጣሪ አንድ እግዚአብሔር ነው፣ ሌላ እግዚአብሔር የለም።
እንደጋን እርሱ አንዱ እግዚአብሔር ቅድም እንደነገሩ ማስረጃ የለም። እሺ 20 ደቂቃ ላድርግላችሁና ማስረጃ ሲከፈት ፓውዝ ያደርጋሉ። እሺ ኡስታዝ። እሺ የመጀመሪያ ጥያቄ ዘፍጥረት ምዕራፍ 18 ላይ ወደ አብርሃም ቤት የመጡት እነማን ናቸው? መምህር ፓውዝ አድርገው። አንብበው። አያውቁትም? አንብበውና እየተነበበ ነው። አይንገሩኝ። እርሱ ያነበቡትን ነገር ይንገሩኝ። ወደ አብርሃም ቤት የመጡት እነማን ናቸው? ወደ ሎጥ ሰዎች 2 ሰዎች ገቡ ነው የሚለው። ሰው ናቸው የመጡት ወደ አብርሃም ቤት። አንብበው። ስታነበው እንነጋገራለን እኮ። እሺ። በቀትርም ጊዜ እርሱ በድንኳን ተቀምጦ ሳለ እግዚአብሔር በመንፈስ ዛፍ ተገለጠለት፣ ዓይኑንም አነሳ፣ 3 ሰዎች በፊቱ ቆመው አየ ይላል። 3 ሰዎች እነማን ናቸው? 3 ሰዎች ካለ ሰዎች ናቸው የመጡ። እግዚአብሔር አይደለም? እግዚአብሔር አይደለም? አይደለም። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ያ ጀማ ከቢሩ። በጣም አመሰግናለሁ። አንዴ የአብርሃም ስላሴ 19 ላይ ተሻገር። ይሄ ነገር ቀረ ማለት ነው። ይሄ ነገር ከቀረ በአብርሃም ቤት የተገኘ ቅድስት ስላሴ ቀረ። ይሄ አሁን በክርስቲያኖች ምን ያምናሉ? ስላሴዎች ናቸው ያሉ ቀረ። ማሻአላህ። ቀጣ ጥያቄ መጽሐፍ ላይ የት ላይ ይፈታዋል? 19ን አንብበው። ጥያቄ ተመልሶ ደግሞ ወደ ቀጣይ አልፋለሁ። ጥያቄ ነኝ። እሺ በደቂቃ ይጠይቃሉ። እሱ ደግሞ እዚህ ጋር ያለ ተመልከቱ። አልችልም እንደኔ አሁንም እያለፈ እኮ ነው። 19ን አንብበው። 18 ብለኛ እኔ ማንበብ አሁን ጥያቄ ነኝ። እኔ መምህር ደቂቃውን ፓውዝ አድርግልኝ ፕሊዝ። ጥያቄ አሁን ስራዬ መጠየቅ ነው። እሺ ቀጣይ ጥያቄ ይሄን መጽሐፍ ይቀበሉታል? ምን መጽሐፍ ነው? ሰይፈ ስላሴ ሰይፈ ስላሴ። ምን አልከኝ? ሰይፈ ስላሴ አይታይም? ርዕሱ ይታየኛል። ይቀበሉታል? እሺ የሚቀበሉ ከሆነ እንደዚህ ይላል። ቆይ እንደውም ከ3 ጌቶች ልጀምርና ምን ይላል? ላውጣው አንዴ። ያው እንደዚህ ይላል። የትእዛዛቸው ባህሪ አንድ የሆነ 3 ጌቶች ናቸው ይላል። 3 ጌታ እንዳለ ይቀበላሉ ማለት ነው። 3 ጌታ የለንም ያው መጽሐፉ ይላል። እሱ መለኩሴ ሲጽፍ አሳስቶ ጽፎት ሊሆን ይችላል። እሺ መለኩሴ አሳስቶት ነው። ቀጣይ ይሄ መጽሐፍ ይታዩታል? ምን መጽሐፍ ነው? አስረዳኝ። መጽሐፈ ዜና ስላሴ። ምን መጽሐፈ ዜና ስላሴ አካሄድ አለ። ምን ነጋገር መጽሐፍ ቅዱስ ላይ ነው። ይሄም የቤተ ክርስቲያን መቀበለው ይሄ መጽሐፍ ግዴታ። ይሄ መጽሐፍ ቤተ ክርስቲያን ስላሴ ያስተማረችበት ነው። ይቀበሉታል? መጽሐፍ ቅዱስ ላይ ነው የምንወያይ። የእግዚአብሔር እስትንፋስ ያለበት በመንፈስ ቅዱስ ተነድተው የጻፉት ምንም መጽሐፍ ቅዱስ ላይ ልንነጋገር አይደለም። እንደዛ አይደለም። ይሄ መጽሐፍ የቤተ ክርስቲያን መጽሐፍ ነው። ይቀበሉታል? እዚህ ጋር ምን የሚል ነገር አለ? 3 ጌቶች አብርሃም ቤት ተስተናገዱ ይላል። 3 አምላክ አብርሃም ቤት ተስተናገደ። ይቀበሉታል? እግዚአብሔር ይስተናገዳል እንዴ? እንደዛ ያ መጽሐፉ ላውጣው። ቆይ የመጡትም ሰው ናቸው ነው ያለ 19 አንብበው። እዚህ ጋር እንደዚህ ይላል 3 ጌቶች በድንኳን ውስጥ እንደተስተናገዱ ይላል። 19ን ብታነበው እኮ ተመልካችም ይረዳ ነበር። 3 ጌቶች የሚለውን ይቀበሉታል? 3 ጌቶች የሚለውን 3 ጌታ የለንም፣ ጌታችን አንድ ጌታ ብቻ። ይሄ መጽሐፍ ምን ላድርገው? ይሄ መጽሐፍ 3 ጌታ ይላል እዚህ ጋር። ባውቀው ምን አስደበቀኝ? ይሄ መጽሐፍ ይቀበሉታል ወይስ አይቀበሉትም? ንገሩኝ አንዴ። 3 ጌታ ይላል። መልስ የለም። አረ መልስ አለ። ዘፍጥረት 19ን አላነበብልኝማ። ይሄን መልሱ። ጥያቄ እዚህ ጋር ነው። ጥያቄ 3 ጌቶች ይቀበሉታል? እዚህ ጋር 3 ጌቶች ይቀበሉታል? ስንነጋገር የቆየነ እኮ አንድ ጌታ ነው ያለን። ጥያቄ እዚህ ጋር ነው። ጌታ የሆነ አንድ ጌታ አለ። 19 አንብበውና ትርጉሙ ጥያቄ እዚህ ጋር ነው። ዲያቆን ሆሳ ጥያቄ እዚህ ጋር ነው። 3 ጌታ ነው ይቀበሉታል? አንድ ጌታ እንጂ 3 ጌታ የለም። ይሄ ምን ላድርገው? እዚህ ጋር 3 ጌታ የሚለው ባውቆ ምን አስደበቀኝ? እሱም ባውቆ ምን አስደበቀኝ? አያውቁትም። እሺ 3ኛ ጥያቄ እዚህ መጽሐፍ ላይ በቤተ ክርስቲያን አስተምሮ በዚህ ስዕል መሰረት አቡነ ገብረ መንፈስ ቅዱስ ስላሴን አምላክን አዝሏል። ይቀበላሉ? አቡነ ገብረ መንፈስ ቅዱስ አምላክን አዝሏል። ይቀበላሉ?
እሱ ሌላ ትርጉም አለው። ትርጉሙ ስለማታ አንተ በጥሬው ስለምትረዳው ሌላ ትርጉም ስላለው ትርጉሙን እንገሩኝ። ማዘል ማለት በእግዚአብሔር በመለኮትነቱ መተማመን፣ በእግዚአብሔር ቃል መኖር ማለት ነው። እንደዛ አይደለም። ላንብበው መጽሐፉ የሚለው ምንድነው? ያው ልክፈተውና ድምጻቸውን ከፍ አድርገው አትለፈን አንዳንድ ምዕራፍ ያክል አዝለህ ውሰደን እያሉ አሰምተው ተናገሩ። ስላሴዎች ገብረ መንፈስ ቅዱስን እዘለን አሉት። እባክህን ብለው ለመኑት። ቀርቦን ባያቸው ጊዜ መላ ሰውነታቸው ሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። የደከሙ ነበሩ። ደግሞ ሽማግሌ ተባሉ። ቅድም አምላክ ናቸው ብለህ ነበር፣ ስላሴ ናቸው ብለህ ነበር። አሁን ደግሞ የደከሙ ሽማግሌ በሽበት የተሸፈኑ ናቸው፣ አምላክ ናቸው። ያው ከዛ መሆናቸውን ተረዳ። አዝሎም ሄደ። አንዱን አዝሎ ሄደ። እዚህ ጋር አዘላቸው። ዘፍጥረት 19ን አንብበው። ይሄ ምን ላድርገው? እዚህ ጋር ዘፍጥረት 19 ብታነበው ይምራል። አምላክ አዘለ የሚለው ምን ላድርገው? እሺ ይሄ ምን ላድርገው? ይሄ መጀመሪያ ይመልሱልኝ መምህር አሉ። ይሰማል። 19ን አንብበው። አሁን መምህር ጠያቂ ደቂቃውን ፓውዝ አድርግልኝ። ጠያቂ ነኝ። አሁን በምጠይቅ ሰዓት መመለስ ነው ያለበት እንጂ እኔ መጠየቅ አይችሉም። በደቂቃ ይጠይቃሉ። እሺ ደግሞ አሁን ጠያቂ ነኝ። እሺ አሁን እዚህ ጋር ተመልከቱ። አምላክ አዘለ ይላል። ሽማግሌ ሆኖ አዘላቸው ይላል። ይቀበሉታል? ይሄንን አምላክ አዛይ የሚሸከም አምላክ አለን እንጂ የሚታዘል አዝሎ ሄደ ይላል። አምላክን አዘለ ይላል። የሚታዘል አምላክ የለንም። እግሩም እዚህ ጋር አለ ታዝሏል። ፖዝ ሆኗል። ባረከላሁ ፊኩም ወንድሞች፣ ኮፒ ሊንክ አድርጉ። የእሱ ድምፅ እኔ ጋር አይሰማም። እሺ ሆሳና አሎ። እሺ ይሄ ምን ላድርገው? ታዝሏል። እዚህ ጋር ሲታዘልም ፎቶ አለው። አምላክ አይታዘልም መልስ። የኔ መልስ ደግሞ የማይታዘል አምላክ። እሺ ይሄ ምን ላድርገው? ይሄ መጽሐፍ ደግሞ ታዘለ ይላል። ይሄ ምን ላድርገው? ይሄ መጽሐፍ ደግሞ ታዘለ ይላል። እሱ ለአንተ እንዲመች ያደረከው ነገር ነው ኢምራን። አምላክ የማይታዘል አምላክ። ይሄ ቤተክርስቲያን መጽሐፍ እኮ ነው። ያው ማህተም ራሱ አለ። መንፈስ ነው። የሚታዘልም የለውም እኮ አካል አለው እንዴ? እዚህ ጋር ታዘለ ይላል። ያው እግዚአብሔር አካል አለው እንዴ? መጽሐፉ ይላል። አዎ ታዘለ። እግዚአብሔር ተወያይተን አልፈልበታል። ቅድም ተወያይተን እግዚአብሔር መንፈስ ነው። ይሄን ለፎና በኋላ መለስበታል። ይሄን እዚህ ጋር እንደዚህ ይሄ አንብቡኝ እስኪ አንዴ። እዚህ ጋር እንደዚህ ይላል። በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮ፣ አይን፣ አፍንጫ፣ ከንፈር ቢሆን እጅና እግር ቢሆን ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ለእግዚአብሔር ብብት አለው ይላል። ይቀበሉታል? ትርጉም አለው። የቤተ ክርስቲያናችን ግዕዝ ቋንቋ ትርጉም አለው። ማብራሪያ ያስፈልገዋል። አብራሩልኝ። እዚህ ጋር አካል አላቸው ይላል። ብብት አላቸው ይላል። ያው እዚህ ጋር ምን ላድርገው? እግዚአብሔር ማንነቱን መለኮት ለምሳሌ እግዚአብሔር በጣቱ ሰይጣንን ያወጣ ነበር ይላል። ይሄ ማለት በመለኮትነቱ በግርማው ለማለት እንጂ ብብት አለው ማለት አይደለም። እዚህ ጋር ይሄ መልሶ እንደዚህ ይላል። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች እጆችና እግሮች እንዳሉት ይናገራል። ደግሜ ልጠይቁትና እግዚአብሔር አይንና ጆሮ አለው? መንፈስ ነው ተባብለን አልፈን የለቅድም። እዚህ ጋር ደግሞ አይንና ጆሮ አለው ይላል። እግዚአብሔር መንፈስ ነው ቅድም አልፈናል እኮ። እዚህ ጋር ደግሞ በቤተ ክርስቲያን አባቶች እግዚአብሔር አይንና ጆሮ አለው ይላሉ። ምን ላድርጋቸው? ልካዳቸው? አባቶች ማለት ሐዋርያት ነቢያት ነው። እነማንን ነው አባቶች? አይደለም። የኒቂያ ጉባኤ የነበሩት ስላሴን ያጸደቁት 318 ሊቃውንቶቹ አያውቁትም። ይሄን አልተማሩም። ይሄን አልተማሩትም። በቃ ኢንሻአላህ አሁን ተምረውታል። ሌላ ጊዜ በደንብ አድርገው ያንብቡ። ሶስተኛ ጥያቄ ስላመጣ ጎድ የሌለ ነገር የማልቀበልም መምህር ጠያቂ ነኝ እኔ አሁን ጠያቂ ነኝ። እሺ መምህር አላውቅም ብሏል፣ አልፎታለሁ። ሶስተኛ ጥያቄ ደግሞ መጽሐፍ ቅዱስ ላይ አንድ ነገር ላውጣ መጀመሪያ። እሺ እግዚአብሔር በአካል ስንት ነው? መጀመሪያ አንድ። እግዚአብሔር በአካል አንድ ነው? አንድ ነው። እግዚአብሔር መንፈስ ነው፣ አካልም የለው። እግዚአብሔር በአካል ስንት ነው? እግዚአብሔር አንድ ነው፣ አካል የሚል የለም። እሺ ትምህርት ሃይማኖት ላይ እንደዚህ ይላል። ትምህርት ሃይማኖት ላይ ስንመለከት አንተ ለማደናገር አሁን እግዚአብሔር በአካል ስንት ነው እንደሚል አንብበው። አንድ ትምህርት ሃይማኖት የሚለው አንብበው። ስላሴ የሚለው ቃል ሰለሰ ሶስት አደረገ ማለት ነው። እሺ የሚለው ቃል ከግዕዝ የመጣ ሲሆን ሶስትነት ማለት ነው ይላል። የስላሴ አንድነት በባህሪ በመፍጠር በስልጣን በአጋዝ ካለ በኋላ ቀጥሎ የሚላል የስላሴ ሶስትነት በስም በአካል በግብር ነው ይላል። ስላሴ በአካል ሶስት ናቸው ይላል። ውሸት ነው ይሄ? ዘፍጥረት 18ን አንብበህልኛል። 19ን ካላነበህልኝ መወያየት አንችልም።
19 በደቂቃው ይጠይቃሉ። እሱ በደቂቃው ይጠይቃሉ። ደቂቃው ውስጥ ይጠይቃሉ። መጨረሻው ላይ ደቂቃው አሉት መምህር፣ ደቂቃ አሉት። በደቂቃው ይጠይቃሉ። ባይዘዊ አንድ ነገር ልንገራችሁ፣ ወላሂ እላችኋለሁ፣ ሁሉም ኦርቶዶክስ ይስማማል። ዲያቆን ሆሳዕና ከኦርቶዶክስ ወጥቷል። ለምን? ኦርቶዶክስ እግዚአብሔር በአካል ሶስት ነው ብሎ ነው የሚያምኑት። ይህን ልናገር። አሁን ይህን መልሱልኝ። እዚህ ጋር የስላሴ ሶስትነት በአካል ነው ይላል። ውሸት ነው? ዘፍጥረት 19ን አንብበውና እንነጋገራለን። ከዛ ውጭ መነጋገር አልችልም። እርሱም በደቂቃው ይጠይቃሉ። አሁን ጠያቂ እኔ ነኝ። ልቀጥል? ቀጥል። እሺ ይመለሱ፣ እኔ ጋር ያወሩ። 19ን አውጣውና እንነጋገር። ለራስ የሚመች እሱን በደቂቃው ይጠይቁኛል። ደቂቃው ውስጥ ይጠይቁኛል። የራስዎት ብቻ የሚመቾት ነው ያድርጓል። ሆሳዕና ዲያቆናችን አዳም እሱን በደቂቃው 15 ደቂቃ በኋላ ይሰጡታል። እርሱም እሺ ይጠይቃሉ። አሁን ጠያቂ እኔ ነኝ። ማሻአላህ። እሺ መምህር፣ እሺ እዚህ ጋር የስላሴ ሶስትነት በስም በአካል በግብር ነው ይላል። ይቀበሉታል? መጽሐፍ ቅዱሳችን እግዚአብሔር መንፈስ ነው አንድስ እንኳን ያየው የለም ብሎ በዮሐንስ ወንጌል ምዕራፍ 1 ላይ ደግሜ እሺ ልመለስና ከአብ ውጭ አምላክ አለ? የለም። እሺ ኢየሱስ አምላክ ነው አይደለም? ነው። ኢየሱስ አብ ነው? ኢየሱስ አብ ነው? ኢየሱስ ስትል ስሙን አብም ወልድም መንፈስ ቅዱስም ነው። ኢየሱስ አብ ወልድ መንፈስ ቅዱስ ነው። ኢየሱስ ስማው የስልጣን ስሙ ነው፣ ስሙ የተሰጠው ስም። ስለዚህ በዘካርያስ 19 ላይ በመጨረሻው ዘመን ኢየሱስ አብ ነው። ይመልሱልኝ። ኢየሱስ አብ ነው? አብ ነው። ኢየሱስ አብ ነው አይደለም? አብ ነው። ኢየሱስ አብ ነው? አብ ነው። እኔ ስለ አብ አይደለም ጥያቄ። ኢየሱስ ራሱ አብ ነው ወይስ አይደለም? ኢየሱስ ወልድ ነው። አይዋ ኢየሱስ ወልድ ነው ከቅድስት ድንግል ማሻአላህ አለይኩም። ስለዚህ ከአብ ውጭ አምላክ ከሌለ ወልድ ደግሞ አምላክ ከሆነ ማሻአላህ አለይኩም፣ አሁንም ሁለት አምላክ አለ ማለት ነው። አሁን ወደ ጥያቄው ልመለስና ኢየሱስ የዮሐንስ ወንጌል ላይ እንደዚህ አለ፣ ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደች እኔ ወደ አምላኬና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አለ። ኢየሱስ አምላክ ያለው ማንን ነው? ከኢየሱስ ውጭ አምላክ አለ? አብን። ስለዚህ ኢየሱስ አምላክ ነው። አምላክ ደግሞ አለው። ወልድ ነው ብያለሁ እኮ የስልጣን ስሙ ነው። ኢየሱስ ማለት የዳኝነት ስሙ ነው። እሺ ኢየሱስ ራሱን የቻለ አካል አለው፣ እንዲሁም አብ ራሱን የቻለ አካል አለው። ጥያቄ ኢየሱስ አብን አምላክ ካለው ኢየሱስ ደግሞ አምላክ ከሆነ ስንት አምላክ ሆነ? ለማደናገር አትምጣ። አብ አካል ይሄ አያደናግርም። እባክዎት ይመልሱ። አልተነጋገርንም እንዴ? ቃል በቃ ይመልሱ። አያደናግርም እኮ ይሄ ቀደም እየተነጋገርነውን እየደገመ ሆኖ ቃል በቃ ይመልሱልኛ። መምህር አያውቁትም? ካልተሞት ይሄንን አልተማርኩም በሉኝ። ቀጥል። እሺ መልሱልኛ። ጥያቄውን ጠይቅ። አልሰማሁም። ኢየሱስ አምላክ ከሆነ ከኢየሱስ ውጭ አምላክ ከሌለ ኢየሱስ ደግሞ መጽሐፍ ቅዱስ ላይ አምላኬ ካለ ስንት አምላክ ሆኑ? አንድ አምላክ አለን። ታዲያ ያ አንድ አምላክ ማለት ኢየሱስ ወይስ አብ? አብ ነው። ኢየሱስ አይደለም? ኢየሱስ ስንል ግን አብ ነው። ኢየሱስ ስንል ግን መለኮትነቱን አንድ አምላክንም እየጠራ ነው። ኢየሱስ አብ ነው? አብ ነው። እርፍ ያ ጀማዓ ኢየሱስ አብ ነው አሉ። ያ ጀማዓ ሰምታችኋል? ኢየሱስ አብ ነው ብለዋል። አብ ነው። እንዲመቻል ወላሂ ብለዋል። ቆይ አንዴ ኢየሱስ አብ ነው ብለዋል። አብ ነው። አሁን ደግሞ ቀየሩት። በቃ ጥያቄ ልዝለለ ግን እንደዚህ ያጎዛል። የራስን ሀሳብ እኮ ነው የምትሄደው ብለውታል። ወላሂ ብለውታል። እሺ አሁን ደግሜ ልጠይቆት። ኢየሱስ አምላክ ያለው ኢየሱስ መጀመሪያ አምላክ ነው? ወልድ ነው። አምላክ ነው አይደለም? ወልድ ነው። ኢየሱስ አምላክ ነው አይደለም? ቃል ስጋ የሆነ ወልድ ነው። ጥያቄ ወልድ ማለት ልጅ ማለት ነው እያሉት ኢየሱስ ልጅ ነው። ልጅ እንደሆነ አውቃለሁ። ልጅ እንደሆነ ተቀብያለሁ። ግን አምላክ አይደለም። ልጅ አምላክ አይደለም። እሺ አምላክማ አብ ነው። ኢየሱስ አምላክ አይደለም? አብ ነው። አብ አንዱ አምላክ አብ ነው አምላክ። እሺ ከአብ ውጭ አምላክ አለ? አንተ አሁን ወደ ሶስት አምላክ እንድመጣልህ ሶስት አምላክ ከአብ ውጭ አምላክ አለ? ከአብ ውጭ አምላክ አለ? የለም። አላህ። እሺ ኢየሱስ አምላክ አይደለም?
ኢየሱስ አምላክ አይደለም። ወልድ ነው ብዬ ቅድም ኢየሱስን እኮ ያዳኝነቱን ነው። በእርሱ በወልድ ስታምን መለኮትነቱን እያመን ነው የዘላለም ሕይወት እንደምታገኝ እየነገረ እኮ ነው። ወልድ አምላክ ነው አይደለም? ወልድ እያለ እንዴት ወልድ አምላክ ይሆናል? ወልድ እያለ እየነገረ አክበር ያ ጀማ ከቢሩ ወልድ አምላክ ለዚህ እንዲመች ነው እያለ እኮ ወልድ እያለ ሆሳና ሻማ ቀጣይ ሻሃዳ ይዛሉ። ወላሂ ሻሃዳ ይዛሉ። አላሁ አክበር መልስ ነው። አምላክ አይደለም ብሏል እኮ በቃ ተዘጋ። ስለዚህ ኢየሱስ ልጅ ነው። ተስማምተናል። ሶስት አምላክ ነው ሙላት ብለህ ነው። በቃ እሱማ በክርስትና ክደውታል። ማሻአላ ወላሂ ክደውታል። ጀግና ነው። በጣም አድንቄዎታለሁ። ሶስት አምላክ እንዲሞላ ፈልገህ አንተ እዚህ ጋር ሶስት አምላክ እያመለካችሁ ነው ብለህ ሙስሊሞች አሸንፈናል፣ ሶስት አምላክ እያመለኩ ነው ለማስባል። እኔ እኮ ሶስት አምላክ እኮ አሳይቻለሁ። መጽሐፍ ከፍቼ እኮ ሶስት አምላክ የሚሆነው እኮ አሳይቻለሁ። ረሱት እንዴ እሱን ነገር ያው እዚህ ጋር ሶስት ጌቶች እኮ ስለሱ ምን አገባኝ? እኔ ስለሱ ምን አገባኝ? የቤተ ክርስቲያን መጽሐፍ እኮ ነው። ዘፍጥረት 19 አውጣው ብያለሁ እኮ እነዛን ሰዎች አምላክ ናቸው እያልክ ቆይ እሱ ላይ እንመጣለን። በኋላ ይጠይቁኛል። አሁን ደግሜ ልጠይቁትና በስላሴ ያምናሉ? ስላሴ ማለት አብ ወልድ መንፈስ ቅዱስን ለመግለጽ ነው ብያለሁ እኮ። እሺ በስላሴ ያምናሉ እኮ ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው ብያለሁ እኮ። አልሰማኝም? ያምናሉ ወይም ያምናሉ? መጀመሪያ ሊቃውንተ ቤተክርስቲያን ተሰባስበው 318 በኒቅያ ጉባኤ ተሰባስበው በስላሴ ያምናሉ? ሰለሰ ሶስት ሆነ ከሚለው የመጣ ነው አብ ወልድ መንፈስ ቅዱስ ስላሴ ማለት። በስላሴ ያምናሉ? ስላሴ ማለት አብ ወልድ መንፈስ ቅዱስን ለመግለጽ ነው። የሰዎች አባባል ነው አሉ እኮ የሰዎች አነጋገር። እሱን ሰማሁ ግን ያምኑበታል አሉ ያምኑበታል በስላሴ